አይኔና አሁንም አልበሰልሽ መንፈስ አሁን ዛውየው ራሱ መንፈስ ሰላም ለዚህ ቤት ይሁን። ጭራሽ ያወራል። ጥሩ መላ እንሰራላታለን። ምን እያደረግሽ ነው ቤቲ? እኔ ይኸውልሽ ከዚህ በላይ ሌላ ስህተት መስራት አልፈልግም። እሺ ቆይ አሁንም የሰው ልጅ ልንገል ነው? ጉጥ እንኳን ሰው ተኩሰ መግደል አትችልም። ቤቲ ይኸውልሽ ሌላ ስህተት መስራት የለብንም እያልኩሽ እኮ ነው። ይሄ እየጠየቅሽኝ ነው። አምጥቼልሻለሁ፣ መጠጣት ትችያለሽ። ግን ምን ነው ብርጭቆ ላይ ከቀዳሹ አልቀረ ሰርቪስ ተሸከምሽ? ምን ነው ጠጩ እንጂ ውሃ በጣም ጠምቶኛል ደክሞኛል ብለሽ እኮ ነው። ጠጭ ምን ተናገሪና ከዚህ ቤት ውጪ። እዚህ ለመኖር ነው የመጣሁት። አባቴን ከገደላችሁት በኋላ የመታሰሩ ኬስ ሲመጣባችሁ ፈራችሁ አይደል? ያልተጠየቅሽውን ዝም ብለሽ አቀባጥሪ። አሁን ህልምሽ ነው። አሁን ከዚህ ቤት አንጠልጥዬ ሳስወጣሽ ልክ ትገበያለሽ። ሰምኛል። ሁለተኛ እንዳትነግሪኝ እሺ? አንቺ ቆይ ማን ስለሆንሽ ነው ቤቴ ድረስ መጥተሽ ሚስቴን የምመቻት? ምንድነው ድገሙልኝ አትበሉ እንጂ ህሊና ነኝ። ህሊና በላይ እዚህ የመጣሁት ሁሉንም ነገር ለመናገር ነው። አልገባኝም። ቆይ ያስታወስከው ነገር አለ እንዴ? ከመጀመሪያውም እኔ ምንም የረሳሁት ነገር የለም። ሁሉም ነገር ድራማ ነበር። ነገር ልንገር። ተናገር ልስማ። ምንድነው የምንነግረኝ? በላይ ላይ የተኮሰው ኪራ አልነበረም። ታዲያ ማን ነው ይህንን ነገር ያደረገው? እንዴት እንደተፈጠረ ባላቅም የተኮሰበት ሄኖክ ነበር። በስ ነገር አለ። ምንድን ነው? በላይ በህይወት አለ፣ አልሞተም። ሰላም ጤና ይስጥልኝ ክቡራንና ክቡራን ቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖች በሞላ ዛሬ ደግሞ ነው ጽናት አዝናኝ የሆነውን እንዲሁም ደግሞ አስተማሪ የሆነውን ይዤ መጥቻለሁ። ቪዲዮውን እስከ መጨረሻ በማየት አበረታቱኝ እያልኩኝ እንዲሁም አብራችሁኝ ቆዩ። ዛሬ ኪራ እያንጎራጎረ ለሚስቱ ቁርስ እየሰራ ነበረ በክችን ውስጥ። ሆኖም በአንድ በኩል አቶ በላይ እንዳልሞተ የሚያሳይ የያዘውን የሚመረከዘውን በትር ወይም ከዘራ ከበሩ ላይ ተገኝቷል። ታዲያ አባባ በእውቀትም ያለውን ነገር ለፖሊስ ማሳወቅ እንዳለባቸው እየተናገሩ ነበረ። ቤቲ እና ሄኖክ ደግሞ አሁን ላይ እነሱም ቢሆኑ ወደ እውነተኛው ትዳር ለመግባት ሽርጉድ እያለች ነው። ቤቲ ቁርስ አቀራርባ ሄኖክን እየጠበቀችው ነበረ። በመጣም ሰዓት በጣም ደስ ብሎታል። ሆኖም ለኔ ብለሽ እንደሰራሽ አመሰግናለሁ በማለትም ታዲያ ወደ አሚን ይመጣል። አሚን በነገራቸው አቶ በላይ የሆነ ቦታ ይቸው ስከተለው የሆነ ቦታ ተሸወደኝ፣ ስለዚህ አልሞተም በማለት ይነግራቸዋል። እነሱም በጣም ይደናገጣሉ። ሄኖክ ግን እሱ የሚናገረውን አትመኝ፣ እኛን ለማስፈራሪያ ሊጠቀመን ነው በማለት ቤቲኒያ ያበረታታታል። ሆኖም ቢደናገጡም ኖሮ አማንን እንዳታምኘው በማለት ስለነገራት ነገሮቹን እባክህን ትሆን ዛሬ ደግሞ ደስ የሚል ላይፍ እያሳለፍን ነበረ፣ ለምንስ መተህ በመሀላችን ትገባለህ በማለት ቤቲም አማንን ትናገራለች። ሄኖክም እንግዲህ ሁሉንም ነገር የበፊቱን ረስተን አዲስ ህይወት እንመስርት፣ እንደ ባልና ሚስት እንኑር በማለት እንግዲህ ይጠይቃታል። ሄኖክንም እሷ እውነትን ነው ወይ ደግሞ ሌላ ሰው መጥቶ እንትን የሚነጥቀኝ ይመስለኛል፣ እውነተኛ ህይወት ለመኖር ስጣጣር ደግሞ ወደ ሌላ መጥፎ ነገር ምገባ እየመሰለኝ እፈራለሁ በማለት ቤትም ትናገራለች። ሄኖክም ቢሆን እውነተኛ ፍቅር መቼም ቢሆን አይፈርስም፣ የኔና አንቺ ፍቅር ደግሞ እንዴት በመከራ እንደጸና ታቂ የለም ወይ? ማንም ቢሆን ከአንቺ የሚለየኝ የለም በማለት እንግዲህ ሁለቱም ኪያን ፈርተሽ ከሆነ ኪያን ከልቤ አውጥቻታለሁኝ፣ አሁን በልቤ ያለሽ አንቺ ነሽ፣ ግን ደግሞ የተጋባንበት መንገድ ልክም ባይሆን ከልቤ ያፈቅርሻለሁ አሁን በማለት እንግዲህ ሄኖክም ይነግራታል። እሷም ታዲያ ምናልባትም አንተን አምኜ አንተን ተጠግቼ ሌላ ስብራት እንዳይመጣብኝ በማለት ቤቲም ብትሆን በፍራቻ ውስጥ ናት።
እንደዛ ከሆነማ ቁርሳችን እንብላ በማለት ሁለቱም እንግዲህ በደስታ ለመኖር ፈቃደኛ ሆነዋል። ሆኖም ቤቲ ፈጣሪ ሆይ ይሄን ደስታዬን እንዳትነጥቀኝ በማለት እንግዲህ ጸሎቷንም እያደረገች ነበረ። አማንም እንግዲህ በላይን የሚመስል ሰው አይቼ ስከተለው ጠፋብኝ በማለት ቢነግራቸውም ትንሽ ቢረበሹም እንግዲህ ህይወትን ሁሉንም ተቋቁመው ለመኖር ሄኖክና ቤቲ ተስማምተዋል። በአንድ በኩል የፖሊስ መርማሪው ነው። አሁን ላይ የፖሊስ መርማሪው ታዲያ እነ ኪራ ቤት በተገኘው ከዘራ አሁን ላይ የአቶ በላይ ሬሳ ወጥቶ እንዲመረመር ፈልጋለሁ። ደሞም ሲቀበር አላየንም። እንደገና ደግሞ ምንም አይነት ማስረጃም የለም በማለት አሁን ላይ ማስረጃዎችን እየሰበሰበ ነው ያለው። ጽናትን ብትሆን በር ላይ ስታየው የአቶ በላይ ከዘራ እንደሆነ ከአንዱ ሁለቴም ደግሞ ስላየችው እና በዛም ስለምታውቀው ለአቶ በእውቀት ተናግራለች። ታዲያ ሚናም ብትሆን በመንፈስ መጥቶ እንዳይሆን በማለት በጣም ፍራቻ ውስጥ ነበረች። እናም አቶ በእውቀት ደግሞ እንዳትጨነቂ ልጄ፣ ምንም ችግር የለውም። አሁን ላይ ለፖሊስ ማመልከት ብቻ ነው። በህይወትም ኖረ አልኖረም እሱ ይሄ እርግጠኛ እሱ ከሆነ በደንብ መጣራት አለበት በማለት ነበር ለፖሊስ ጣቢያ የደወሉት። ሆኖም የፖሊስ ጣቢያው ምርመራ ውጤቱ የአቶ በላይ መመርኮዣ እንደሆነ ታውቋል። ታዲያ አሁን ላይ አቶ በላይ ጨዋታውን እየተጫወተ ነው። ምናልባት አማን ቤቲንና ሄኖክን ቤት ተከራይቻለሁ ከዚህ መሄድ አለብን ብሎ ይዟቸው ለመሄድ እያቀደ ነው። ግን ደግሞ ምናልባት ሴራስ እንደሆነ እነሱም ቢሆኑ አላወቁትም። ሄኖክ አቶ በላይን እንግዲህ ከኋላ መጥቶ የጣለው እሱ ሳይሆን አይቀርም። ነገር ግን በኪራ እንዲመካኝ ያደረገው ሰው ብቻ ማን እንደሆነ ባይታወቅም ሄኖክ ግን ይህን ነገር እንደማያደርገው ኪራ ላይ ደግሞ ጥፋት እንደማያደርግ ግልጽ ነው። ግን ደግሞ አሁን ላይ ኪራን ለመወንጀል ከኋላው ደግሞ ከሄኖክ ጎን አንድ ሰው አለ። ሆኖም እንግዲህ አሁን ላይ አቶ በላይ አልሞተም የሚለውን ነገር ፖሊስ ጣቢያውን አሁን ላይ ትዕዛዝ እየወጣ ነው ያለው። እሱንም እንዲከታተሉት በየቦታው መረጃ እንዲሰጥ እያደረጉ ነው ያሉት። ኪራም ቢሆን በጠዋት ተነስቶ ሽንኩርት እየከተፈ ለሚስት ቁርስ ለመስራት የቤቴ ብርሃን የልቤ ውስጥ ንግስት በማለት ያንጎራጉራል። ጽናትም ስትመጣ ምን እየሰራልኝ ነው ባሌ በማለት ጠይቀዋለች። ያው የተለመደው ፍርፍር ቆንጆ እንደሆነ ሲነግራት አይ ያንተ ፍርፍርማ በእንጀራውንም መጨረሱ ነው በማለት እንግዲህ ያው እንደ መረቅም ቢሆን እበላልሃለሁ በማለት እየቀለደችበት ነበር። አሁን ላይ ግን ሙያ እንደተማረና ያን መረቅ የመሰለ ፍርፍር እንደቀረም እየነገራት ነበር። ሆኖም እንግዲህ በቃ ሊድል በማለት ሳም በማድረግ ታጠገቡ ትሄዳለች። ሽንኩርቱ ቢያርበትም እንግዲህ እኔና ጽይችን እንበላለን፣ ላጎቴ ደግሞ ሌላ ነገር ሰራለሁ በማለት እያሰበ ነበር። ጠበቃ ዮሴፍም የነኪራን በር ያንኳኳል። ሆኖም ታዲያ ክያ ትከፍትለታለች። ክያ ማታ እንደመጣና እዚህ ጋር ሲያያት ሁሌ የምትቀመጥበት ቦታ እንዳጣት ደግሞም ባትኖር ኖሮ እሷ እንዳትመጣ ብላ እንደምትደውልለት ሁሌም፣ ትናንትና ግን አልደወለችለትም። ምን ሆነሽ ነው? ያስቀየምኩሽ ነገር አለ ወይ በማለት ይጠይቃታል። እሷም ታዲያ ምንም አላስቀየምከኝም፣ ግን ደግሞ እዚህ አላደርኩም። ሆኖም ከኤዱ ጋር ሆኜ ስንጫወት በዛው ረሳሁት ትለዋለች። ለነገሩ አንቺ ብዙ በዙሪያ ክያም ታዲያ አሁን ላይ ከወንዶች መሸሽ አለብኝ፣ የራሴን ውሳኔ ወስኜ የራሴን ህይወት ብቻ መኖር ነው ያለብኝ፣ ማንንም ወንድ ቢሆን ማመን የለብኝም በማለት ለራሷ እየተናገረች ነበረ። ሀናም ብትሆን እኔ አላስገድድሽም፣ ከዚህም በኋላ ምንም ነገር አልልሽም፣ ውሳኔሽ ለራስሽ ነው። ግን ደግሞ አሁን ላይ ጠበቃ ዮሴፍ በጣም የወደዳትና ያፈቀራት ይመስላል። ሆኖም እሷን ለመንከባከብ የሚያደርገው ጥረት የለም። እሷ ግን አሁን ላይ እየራቀች ነው ያለችው። ኤዱንም ቢሆን ደውሎ ስልክ አግኝቷት ነበረ። እናም ስለ ኪያ ቢያናግራትም ግን ደግሞ አሁን ላይ ኪያን ወድሻለሁ ካልካት ጭራሽ ልትርቅ ትችላለች። ስለዚህ በጓደኝነት ለመቅረብ ሞክር። እኔ ምንም ልልህ አልችልም። እሷ አሁን ላይ ጥሩ ሙድ ላይ አይደለችም። እኔ ምንም ልረዳ አልችልም። ግን ደግሞ ወደ ፍቅር ከገባህና እንደምትወዳ ከነገርካት ትርቅሃለች። ምክንያቱም ምናልባትም
እንዳትጎዳ ብላ ልትርቅህ ትችላለች። ግን ደግሞ አንተ በጓደኝነት ሆነ ፍቅርህን ደብቀህ ቅረባት በማለት ትነግረዋለች። እሱም ታዲያ ያለው ሁኔታ ተረድቶ እሺ ባልሺ መንገድ እቀጥላለሁ ማለት ከኤድ ጋር ተስማምተዋል። ኪያም ቢሆን ባለፈው ጊዜ ቶሎ ቶሎ እንገናኝ ነበረ። አሁን ላይ ግን እኔ ስራ ስሰራ ስለምውል ይደክመኛል። ቤትም ገብቼ መተኛት ነው የምፈልገው። ስለዚህ አሁን ላይ ቶሎ ቶሎ እኔ እናንተ ልንገናኝ አንችልም በማለት ምክንያት ሰጥተዋለች። እሱም ታዲያ እኔና አንቺን ጓደኝነት የሚያግተው ነገር አለ ወይ? እኛ እንደ ጓደኝነት ከስራ ውጭ መገናኘት አንችልም ወይ? በማለት ነበር የጠየቃት። ሆኖም ከማንም ጋር መገናኘት እንደማትፈልግ ነግረዋለች። ሚናም ቢሆን ጠበቃውን ስታይ ሚና ጠበቃ ዮሴፍ እንዴት ነህ በማለት እንግዲህ ሰላምታ ከሰጠችውም በኋላ የተለመደ ጥያቄዋን አቅርባለት ነበረ። እሱም ታዲያ ጥሩ ሙድ ላይ ስላልሆነ ለመሄድ ፍላጎት ስለነበረው ሰላም ካላት በኋላ ቆሞ ለማውራት አልፈለገም። ሚናም ታዲያ ነገሮችን ለማወጣጣት ትጣጣራለች። ኪያ ሚና ደግሞ አርፈሽ ተቀመጪ ምንድነው የምትዩ በማለት ትናገራታለች። ጠበቃ ዮሴፍም የከፋው ነገር ይመስላል። ሆኖም ግን ታጠገባቸው ሄዷል። ጠበቃ ዮሴፍም እንግዲህ ኤዱን ታገኛት በኋላ ለምን ፈለግከኝ ስትለውም ስለ ኪያ ላወራሽ ነው ይላታል። ሆኖም ኪያ አሁን ላይ ልክ አይደለችም ብሎ ሲነግራትም አዎ ልክ አይደለችም በማለት ማናቱም ሁሉም ስለ ሰው ካየው የሆነ ያስቀየምኳት ነገር አለ ማለት ነው በማለትም ይጠይቃል። አንተ ምንም አላስቀየምካትም፣ ግን ደግሞ የተጎዳ ሰው ሁልጊዜም ያው የሚጎዳ ይመስላል በማለት ኤዱ ትነግረዋለች። ከዚህም በፊት ስለተጎዳችና ልቧም ስለተሰበረ አሁን ላይ ሰው ማመን ይከብዳታል። ስለዚህ አንተም ተረዳት በማለት ስትነግረው እኔ ግን እንደሌላው ሰው አይደለሁም፣ ኪያን በጣም ነው ማፈቅራት። ስለዚህ እሷን ልጎዳት አይደለም የቀረብኳትም በማለት ይነግራታል። ሆኖም በኪያ ትፍረድበት፣ ታንተም መራቋ ደግሞ አንተም እንዳትጎዳ ብላ ነው ስትለው ወይ ኤዱ ኪያ እኔ እንደማፈቅራት አውቃብኛለች ወይ በማለት ይጠይቃታል። ታዲያ ኤዱም አንተ ኪያን አፍቅረሃታል ወይ በማለት እሷን መልሳ ጠይቀዋለች። ሆኖም ታዲያ እኔ እንደው ዝም ብዬ ነው የጠየቅኩሽ፣ ግን ደግሞ እንደዚህ አይነት ነገር ቢፈጠርስ ኪያ ከኔ ትርቃለች ብለሽ ታስቢያለሽ ወይ በማለት ቢጠይቃትም አትዋሽ ጠበቃ ዮሴፍ ግን ኪያን ትወዳታለህ ወይ እውነቱን ንገረኝ ስትለው ኤዱ እንዴት እንደተፈጠረ ባላውቅም ኪያን በጣም ነው ማፈቅራት በማለት ይነግራታል። የዚህን ጊዜ ነበረ አፈቅራታለሁ ብለህ አትቅረባት፣ ስለዚህ በጓደኝነት ብቻ ቅረባት፣ ካለበለዛ እንደምትወዳ ከነገርካት ከነጭራሹን ታጣታለህ በማለት ኤዱን ነግረዋለች። እሱም ታዲያ ጠንካራነቷ፣ አልበገርህነቷ በቃ በሁሉም ነገር ተመችተኛለች በማለት ይነግራታል። ኤዱም ለእኔ እንደነገርከኝ ለማንም እንዳትናገር፣ ይሄን ነገር አንተው ይዘህ ግን ደግሞ በጓደኝነት ቅረባት እያለችም የመከረችው በዚህን ሰዓት ነበር። ሄኖክና ቤቲም እንግዲህ ደስ የሚል ሰዓት እያሳለፉ እያለ ድንገት አማን ይመጣል። ታዲያ አማንም አሁን ላይ ቶሎ ከዚህ ቤት መጥፋት እንዳለባቸው እሱ በላይ ከመጣ ሁላችንም ያጠፋናል በማለት ይነግራቸዋል። ቤቲም እንግዲህ ከዛ ቤት እንዲወጣ ሄኖክም ቢሆን ከመጀመሪያው ጀምሬ ይህን ሰው እያልወደድኩትም ምን እያልክ ነው በማለት እሱም ተናግሮት ከቤት እንዲወጣ ቢያደርጉትም እኔ ቤቴን ማረፊያን አዘጋጅቼ እቃዬን ወስዳለሁ፣ ግን እናንተ ይብላኝላችሁ በማለት ነበረ ጥሏቸው። ከዚህ በላይ መጨነቅ የለብንም፣ ይሄ የአማን ቅዠትና ውሸት ጭምር ነው በማለት ሄኖክም ለቤቲ ለማበረታታት ይሞክራል። እውነት እስከሆነ በማለት በተጠይቀው እውነት አይሆንም፣ ዝም ብሎኛል፣ ሊያስፈራራን ነው፣ ምንም ነገር አትጨነቂ በማለት እንግዲህ አንድ በኩል ደግሞ ሚናን ለማስታረቅ እነ ናሆሜና ኪራ ሆኖም ሚናንና ናቲን እንዲቀራረቡና እንደዛው እንደመጀመሪያቸው እንዲታረቁ ለማድረግ እየጣሩ ነው ያለው። ቅዱስም ቢሆን አስታርቋቸው ምን እየሰራችሁ ነው በማለት ስልክ ስለደወለ አሁን ላይ ጓደኞቹ ተሰብስበው የቅዱስ ጓደኞች ተሰብስበው ሚናን ለማስታረቅ እየሞከሩ ነው ያሉት። ሚና ዛሬ ላይ ታዲያ ናሆሜም ቢሆን ወደ ስራ ቦታው ወደ ናቲ ጋር ሊወስዳት ነበረ። ናቲ አሁን ላይ ስራ ጀምሯል፣ ስራ እየሰራ ነው ያለው። ግን ደግሞ ሚናም እንደምትለው ከሆነ አሁን ላይ መቀጣት አለበት። እኔ ቶሎ ከተመለስኩለት ሊቀጣ አይችልም። ልክ እንደ በፊቱ አሁንም ሌላ ጥፋት ይመጣል። እኔ
እውነተኛ ትዳር ነው ብዬ ብዙ መስዋዕትነትን ከፍያለሁኝ። እዛ ሌሊቱን ቁጭ ብዬ እሱን ስጠብቅ አድሬያለሁ። እሱ ግን እዛ ሸሸ ገዳሜ ሲል አምሽቶ ያለውን አጠፋፍቶ መጥቷል በማለት እንግዲህ በመጨረሻም ደግሞ ምን እንዳደረገኝ አይታችኋል። ስለዚህ አሁን ላይ እኔ በቶሎ አልታረቀውም፣ መቀጣት አለበት በማለት ትወስናለች። እኮ እንዲህ በቀላሉ የሚፈርስ አይደለም፣ ስለዚህ ማሰብ አለባችሁ በማለት ናሆሜም ለመምከር ይሞክራል። ቅዱስም ቢሆን እናቴ ጋር ደውሎ ያደረገው ጥፋት ትክክል እንዳልሆነ ግን ደግሞ ገንዘብም ቢሆን ይገኛል፣ ግን አሁን ላይ ከሚና ጋር አንድ ላይ ሆኖ እቤት ውስጥ እንዲሆኑ ይነግረዋል። ጠንክረህም ስራና ራስህን እንድትለውጥ ሁሌም ልጅነት የለም እባክህ ወንድሜ በማለት ይመክረዋል። ናቲም ቢሆን በጣም ይቅርታ አድርግልኝ፣ ከአሁን በኋላ ጠንክሬ እሰራለሁ። አሁን እኮ እየሰራሁ ነው፣ ከአንድ ጓደኛም አግኝቻለሁ፣ አብሬው ነው የምኖረው፣ ስራም ደግሞ ቀጥ ብዬ እየሰራሁ ነው በማለት ለቅዱስ ናቲ ይነግረዋል። ታዲያ ሚናንም ቢሆን ናቲ በርቀት አይቷት ናሆሜ በርቀት አይታው እንድትመለስ የስራ ቦታው ይወስዳታል። ቅዱስም እንኳን አንተን ለመጉዳት አንተን ለማበሳጨት ሆን ብዬ አላደረኩም፣ እባክህ ይቅርታ አድርግልኝ በማለት ናቲ ተናግሮታል። ምን ማለት ነው ይሄ? ግን እዛው በሆን ኖሮ እኔም ማደርገውን አውቅ ነበር፣ እዛው አለመሆኔ በጀህ። አሁን ግን ተስተካክለ ትኖር እንደሆነ ኑር በማለት በማስጠንቀቂያ ነግሮታል። ገንዘብ ከተሰራ ይገኛል፣ ግን ደግሞ መስተካከል አለብህ በማለት ነግሮታል። ዮሐንስ አሁን ላይ ጥያቄ ሆኖበታል። የኪራም ወደ ቢሮ ወደ እሱ ጋር በመሄድ በማመልከት እንግዲህ የአቶ በላይን ምርኩዝም ወስደው ውጤቱም ደግሞ የአቶ በላይ አሻራ እንደሆነ በትክክል ተረጋግጧል። ሆኖም ታዲያ አሁን ላይ በህይወት ኑሮ ነው የሚጫወተው፣ አቶ በላይ አልሞተም በማለት ለስራ ዋና ኃላፊውም ደውሎ ተናግሯል። እናም ታዲያ የአቶ በላይ ሬሳ በአሁኑ ሰዓት ድጋሚ ምርመራ እንዲደረግልኝ በማለት ተናግሯል። ሆኖም ፈቃደኛ ሆኖ ሰውየው የፈለገውን እንዲያደርግ ታዟል። ወደ እነ ቤቲም ጋር ሄዶ ቤቲንና ሄኖክን ቤቲ በጣም ትደነግጣለች። ምን አስደነገጠሽ? እኔ በመንጣቴ ምንድነው የሚያስደነግጥሽ? በማለት ይጠይቃታል። አያው የተፈጠረው ነገር በፊት ስላለ በሱ ደንግጣ ነው በማለት ሄኖክም ነገሮችን ለማብረድ ይሞክራል። ሆኖም ታዲያ ለሁለታችሁም ጥያቄ አለኝ፣ ነገር ግን አማንም ቢኖር ጥሩ ነበር ሲላት፣ አማን አሁን ወጥቷል ቶሎ አይመለስም ትላለች። እኛኑ ጠይቀንና በአስቸኳይ ከዚህ ቤት ውጣልን በማለት በፍራቻት ቤቲም ትናገራለች። እሱም ለሁለታችሁም እንግዲያው ይህን የምጠይቃችሁን ጥያቄ በትክክል መልሱልኝ በማለት ጥያቄውን የሚያቀርብላቸው፣ ጥያቄውም ታዲያ አቶ በላይ በህይወት አለ በማለት ታውቃላችሁ ወይ በማለት ሲጠይቃቸዋል። እነሱም በጣም ይደነግጣሉ። ሚናም እንግዲህ በትዳር ውስጥ ሆኜ ልጅ አምጥቼ እኔ ያሳለፍኩትን ህይወት ያ ልጄ ደግሞ እንዲያሳልፍ አልፈልግም። አሁን ላይ ናቲ መቀጣት አለበት በማለት ናቲንም ብታገኘው እንኳን በናሆሜ ግፊት ግን ደግሞ ልትቀርበው አልፈለገችም። ትንሽ መቀጣት አለበት። አሁን ላይ ትዳር ማለት ቀላል ነገር አይደለም። እኔስ እሺ ወደ ያገኘሁት ሰው እጠጋለሁ፣ ሌላ ልጅ ቢኖረኝ ኖሮ ምን ላደርግ ነው በማለት ለናሆሜም ይነግረዋለች። ናቲም ሲያያት በጣም ይደነግጣል። ሚናዬ በማለት ደስ ብሎት እቅፍ ያደርጋታል። እሷን ብትሆን መቀጣት እንዳለባት ስለወሰነች ሰላም ካለችው በኋላ ወደ ቤት እንድትመለስ ትነግረዋለች። ሆኖም የጀመርኩትን ስራ ጨርሼ ምሳ አብረን እንበላለን ቢላት እንኳን አይሆንም በማለት እነ ጽናት እንደሚጠብቋት ወደ ቤት ትመለሳለች። አሁን ላይ ገንዘብ ለማጠራቀም ራሱ በአንድ ቀን ምሳ ራሱ በልቶ እንደሚውል ሲነግራት ገንዘብ ለማጠራቀም ብለህ ራስክን መጉዳት የለብህም፣ ራስክን እየጠበቅ ግን መስራት አለብህ በማለት ነግረዋለች። ታዲያ መጠጥም ቢሆን አቁሜያለሁ፣ አሁን ጠንክሬ ሰርቼ እለወጣለሁ በማለት ቃል ገብቶላታል። ሚናም ወደ ቤቷ ተመልሳለች። ይህም ቢሆን ራስን መለወጥ ገንዘብ እያከማችሁ ራስን መጉዳት አይደለም፣ ግን ደግሞ በአግባቡ መሆን አለበት በማለት ለናቲ ምክር ሰጥቷል። ታዲያ ለጓደኛው ናቲ ተስፋ በቶሎ የሚቆርጥ ሰው ነው፣ እባክህ አትለየው በማለት እንግዲህ ነግረውን ሄደችው። አሁን ላይ እንግዲህ በአንድ በኩል ቤቲም ሆነ ሶስቱን ሄኖክና ማን ከዛ ቤት ጠፍቶ መውጣት እንዳለባቸው ስላመኑ ልብሳቸውን ይዘው እየወጡ ነው ያሉት። ታዲያ ቀጣይ ምን ይፈጠራል የሚለው እውነት አቶ በላይ አልሞተም፣ በህይወት አለ። ለነኪራም ቢሆን አስጊ ነው፣ ግን ደግሞ ፖሊስ የያዘው ነገር ስለሆነ አቶ በላይ ሊጋለጥ ይችላል። ባደረገው ድርጊትም ወደ እስር ቤትና ወደ ሁኒ እንዲወርድ ያደርገዋል። ለማንኛውም ቀጣዩን አብረን እናያለን። የዛሬው ቪዲዮ በዚሁ አብቅቷል። ሰላም ቆዩልኝ እያልኩ እወዳችኋለሁ።